ከወገቡ በታች አልተጎዳም ትላለች እቺ እካካም ሪኮርደር። እቺ ኦርጋኒክ የምትባል ሴትዮ እኔ ለምንድን ነው የማትፋችኝ? ይበናች አሁን ደግሞ ዶቼ ቬለ ፖስቶታል ቪዲዮውን ከመንገድ ካሜራ አንስቶ ምናምን አለች እና እዚህ ማለት እኮ እኔ በጣም የደነገጥኩት ነገር ሴቶች ነበር አብረው የሚሰሩትና ጅቦ ጅቦ አንተ ነገር አትወድም እኮ ቆይ ፍቅር ሲዝም ገብቷል። እንዴት ነው ዛፍ ደህና ነህ? እግዚአብሔር ይመስገን። ሰላም ይብዛ። አታንቋቋብን አሁን ጥንቁልና አንተ ቀጥታ ወደ ሐሳብ ወንድማችን። አዎ በጣም ትላንትና ብዙ ሰው ወዶታል ያንተን መቀላቀል አድማና አመጹ ላይ ቁም ነገር። የትኛው አድማ የትኛው አመጽ? ያው ትላንትና ተስማምተን አይደል እኮ ግን እኔ መጀመሪያ ይሄንን የተረገመ የእምነት ስነ ምግባርህን መቀነስ አለብህ ነው። አንተ እስካሁን አልቀነስክም። ጭራሽ ጣትን ቀስረህ ትመጣለህ። ፍቅር ሲዝም ሃይማኖቱን የሁላችንም የግላችን ነው። አገር ደግሞ የጋራ ነው። አሁን እኮ በአገር ጉዳይ የጋራ እንደዚህ የሚባል ነገር የለም። አሁን ከኛ ጋር የሚቀላቀል ሙስሊም የሚባል ነገር የለም። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት ማንም የሚቀላቀል ይሄ ራሱ እንደ ስማ ጅቦ እንደ እንትኖቹ ለምዶ በቃ እንዳታስወጣው እንኳን 10 ነው የሚልክብህ። አሻ አሁን ምን እንደምታረግ ላሳየህ። እንዳታስወጣው 10 እንትን ይልክብሃል ጌሙን። አሁን የአረብ ሀገር የማፊያው ግሩፕ እንዴት አድርጎ እንደተመታ አይታችኋል አይደለ? እርስ በርስ ሰማ ሌባ መስረቅ መብቱ ነው፣ ይሰርቃል። እነዚህ የአረብ ሀገር ያሉ ደግሞ ሆዴ መጥቷል። አረብ ሀገር ያሉ ሰዎች ታውቃላችሁ፣ አረብ ሀገር ያሉ እህት ወንድሞቻቸው ምስኪኖች ናቸው። ሆዴ ወይ ባቻ እንዴ እኔ እኮ ጅቦ እያስደነገጠኝ ጅቦ እኮ ሰባው እኮ አንተ በስማ አንተ ግን ህብረተሰቡ እንዴት ነው እባክህ በቃ ወሬ ፈጠነ ማለት ነው። ሆዴ ስማ ቆይ ሆዴ ነው ተደብቄ ልጣላ እንዴ? ኧረ አዳምጠኝ የተባልኩትን ልንገርህ መጀመሪያ። አዎ ጭንቅላቱን ትልቅ ድንጋይ አንስተው ነው ያፈነዱት አለ። በተውጣያ ምንድን ነው ያፈነዱት? አዳምጠኝ። ጤነኛ ቢሆንም በቃ ፓራዳይዝ ይሆናል ምናምን አይሰራም። እናቴ ደግሞ ቆይ እነግርሃለሁ ማን እንደሆነች እነግርሃለሁ። ቮይስ እልክልሃለሁ። ከዛ ምን ይላክልኛል? የሆነ ፎቶ ይላክልኛል። ይሄ ነው ገዳዩ ምናምን አሉኝ። እኔ ወስጄ ፎቶውን ዘቅዝቄው ነበር እኮ አላስ ያለ። አይ ኖ ኖርማል ነው። እኛ እንጣላለን፣ ኖርማል ነው። እኔም ትናንትና ተጣልቻለሁ፣ እሱም ተጣልቶኛል። ነገም ልንጣላ እንችላለን፣ ችግር የለውም። ወንድ ልጅ ነኝ፣ ግን ፎቶውን አትለጥፉትም። ኖርማል ልጁም የሶሻል ሚዲያ ልጅ አይደለም። ግን ገርፈዋል ትንሽ እንዳትዋሽ። መገራረፍ ባሻ በምን እንደጣለ መገራረፍ አይደለም። ወንድ ልጅ እንደ ወንድ ልጅ ቦክስ ይሰነዛዘራል። ቅድም ምን እንዳለ ታውቃለህ? ቅድም ራሱ ያለውን ልንገርህ። ስነቃ ሆስፒታል ነኝ አለ። ምን ሆነህ ነው? በጣም ጨብሻለሁ። እኔ ደግሞ ከስንት ጊዜ በኋላ ነው ትናንት የጠጣሁት። ባሻ መጠጥ እኮ አይወድም ነበር እኮ። እኔ አልጠጣም እኮ በስንት ጊዜ ነው የጠጣሁት። ሲጀመር ደግሞ በዚህ ደረጃ ልክ እኔ እዚህ ከተማ ላይ ሰው ይጣላኛል ብዬ አንድ ቀንም ሰግቼ አላውቅም። በጣም ከሁሉም ጋር ፍቅር ነኝ፣ ወዳጅ ነኝ። ባሻ እያልከው ነበረ። ደግሞ ግን እኮ በትግርኛ ብታወራ ይተው ነበር እኮ። አንተ አውቃ አማርኛ ምናምን አወራ። ልጁም የኛ ነው አሉ። በቃ ልጁም እኮ የሰጋር ልጅ እኮ ነው ጅቦ። አንተ ባሻ ከምትለው ግደፍ ብትል አይሻልም? አረጋ አንተ ግን መሬቴን ቲክቶክ ላይ እንደዚህ በቃ በዚህ ደረጃ የፈጠነ በቃ ሆድዬ እኔ ተደብቄ ልጣላ እንዴ? ለማ የሀገር ሪከርድ እኮ ነው የመጣው። ባሻ እንደዚህ ምን አስተደባደቡ ምናምን ቀርጸው ባንዴ ተደብቄ ልጣላ እንዴ? እኔ ደወልኩልህ። እኔ ስንት እግዚአብሔር 81 ጊዜ ነው ጅቦ የደወለው። የሀዘን ስሜት ጅቦ። እኔ ቆይ እኔ ፕሪቫት አድርገው ከሰው ጋር ስጣላ ልደበቅ
ስትጣላ ከዚህ በኋላ ሆዴ ስትጣላ መጋረጃ አድርገህ ተጣላ። ከልሉኛ እንዴ ምናምን አንተ እኔ እኮ ማለት ነው ልክ ስልኬን አንዷ ምን እንዳለችኝ ታውቃለህ? ከወገቡ በታች አልተጎዳም ትላለች። እቺ እከካም ሪኮርደር እቺ ኦርጋኒክ የምትባል ሴትዮ እኔ ለምንድነው የማትፋችኝ? ይመናች አሁን ደግሞ ከወገቡ አልተጎዳም። ዶቼ ቬለ ፖስቶታል ቪዲዮውን ከመንገድ ካሜራ አንስቶ ምናምን አለች እና ይህ ህዝብ እኮ ጨካኝ አረመኔ ህዝብ እኮ ነው ያለን ሆዴ። እውነት ነው መድኃኒዓለም እንዴ ኖርማል ዳንግጬ ደግሞ ተጣልተናል። የሚገርም ጅቡ ተጣልተን እንዴ ብዬ ልደውልለት ገባ። በቃ ጨነቀኝ። አሁን ጅቡ አጨናነቀኝ። ኧረ ሆዴ እንደዚህ ሆኖ እንዴ ምናምን ይባላል። ለካ አጅሬ እግሩን ሰቅሎ ፏ እያለ ነው። እኔ እኮ ባታ ራሱ ስማ እንቅልፍ እኮ ነው እሱ አምቡላንስ ውስጥ ያስገቡ ተኝተህ ነበር አለ። እንቅልፍ ነው እኔ ጠዋት ራሱ እንቅልፍ ጠግቤ ነው ስነቃ እንቅልፍ ጠግቤ ያለው ሲመቱ ነው ለጥ ያልከው ባሻ በምንድን ነው ለጥ ያልከው? ኖ በቃ ባሻ እኔ አልነካሁትም። ተኝቶ ነው ቀስቅሱት፣ ተኝቶ ነው ሲል ነበር አለ። አበሻ ግን በዚህ ልክ የፈጠነ በቃ እንትን ሀገሩን ወክሎ የሚያወራ ያለው ስማ፣ ጅቦ ጋር የሀገር ቪዲዮ መጥቶለት በቃ ሬሳው ሆኗል። ወይኔ ወንድሜ ምናምን እያለቀሰ እኮ ነው የደወለልኝ ባሻ ነግሬ። ጨብሲው ነው በቃ አዳከመኝ። ጨብሲው በጣም ሰክሬ ጅቦ እያለቀሰ በኖርማል ወንድሜ የግሩፓችን አባል እያለ የደወለልኝ እግዚአብሔር። እኔ ደግሞ ደንግጬ ምንድን ነው ጅቦ፣ ኧረ ቆይ ተረጋጋ፣ የአስር ደውል፣ ኧረ አንተ ለወንድም ማትሆን ምናምን ይለኛል። እግዚአብሔር እንደዛ እያለ በጣም ስለሰከርኩና በጣም ራሴን መቆጣጠር አልችልም ነበር እውነት ለመናገር በቃ ያ ነው እንጂ ምንም የጉዳት መንፈስ የለም። አረ ባሻ እንዴ ቀጥ ብዬ ነው በእግሬ የመጣሁት። አሁን አይደል የገባሁት ቤት። አረ ጉዳትማ በላይ ፍጹም እኮ ነኝ ባሻ። እኔ በህይወቴ እኮ ስንት ነገር አሳልፌያለሁ እኮ። ይሄ ጉዳት ነው የሊቢያ ወታደር የቀጠቀጥክ ሰው ደግሞ እዚህ እኔ ጭራሽ ይሄ ጉዳት ነው ብዬ አይደለም፣ ግን በቃ እንደ ወንድ ልጅ ተጣልተናል። መቶኛል፣ መትቼዋለሁ። አስገባት እቺ ሊና የምትለው እሷ ነበረች ትናንት ከኔ ጋር ሊና የምትለው ትናንት ነበረች፣ እሷ ነበረች። ሁሉም ነገር አንድ ቁጥር ትጻፍ፣ መረጃ እንጠይቃታለን። እዚህ ጋር ትጻፍ፣ አንድ ቁጥር ትጻፍ። እኔ ላገኛት አልቻልኩም። ጆይን በይ። ሊና ማነሽ? እቺ ነች? ኖ አይደለችም። ይቻለች። ይሄው አንድ ቁጥር ጻፈችልኝ። ኦኬ አብራ ነበረች ባሻ። እሺ ሰላም፣ እንዴት አመሻችሁ? ቻፒ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ትናንትና ማታ በተፈጠረው ጉዳይ ላይ አብረሽ ነበር? አብረን ነበር። ኦኬ ምንድን ነው የተፈጠረው ታዲያ? እንደዚህ ጅቦን አስጨንቆ እኔን እንድጨነቅ? ምንም የተካበደ ምንም ነገር የለም። ምንም ነገር የለም። ድብድብ ነበር? ትንሽ ጸብ ነበረ። አብሮኝ እኮ ነበር አንድ ላይ። አዎ። እና መራዊ ሰዎችን ደብድቧል እየተባለ ነው። አዎ ደብድቧል። በቃ የሆነ ሰዓት ላይ እንደዚህ ደገፋለን። በቃ ሶስት ሆነው ሲመጡበት ሶስቱንም ዘርሯቸው። ይህን ነገር አይደለም። እኔ ምስክር ነኝ፣ አብሬው ነበርኩኝ። ኦኬ እሺ። ግን ይሄ እንደዚህ ምናምን የሚካበር ጸብ ምናምን አለ? በፍጹም ደግሞ እዛ ፍራንክፈርት እኮ ገላጋይ ነፍስ ነው እንዴ! አንተ ህዝብ ባለበት ሀገር እያወቀው ጀርመን ታውቂያለሽ? ያ እኔማ አውቃለሁ። ጅቦ ነው እንጂ አልገባውም። እያለቀሰ ጅቦ እያለ ደወለልኝ። ምን ሆነ ነው እላለሁ። ወንድማችን ኧረ እዛም የሚያደርስ ነገር አይደለም። እዛም የሚያደርስ ነገር አይደለም እንዴ! ጅቦ እንደዚህ ሆዴን እንደሚወደው ስሚ ሊና፣ ጅቦ ሆዴን እንደዚህ እንደሚወደው አላውቅም ነበር።
እንዴ ጅቦ ብራዘር እኮ ነው ማርያም መድኃኒዓለም ወደዱ ነው። ኦኬ እኔ ባሳይ ማለት ነው 80 ምናምን ጊዜ ደወለልኝ። አረ ጃፒ አረ ስለ ነብስ ይሁንብህ ምናምን አንተ ጅቦ እየሰባ አተ ውሸት ከሆነ ተናገር ጅቦ። እንደኛ አለን እንዴ በቦታ ያለ ነው በሁኔታው ሁሉ እኛ አለን እኮ ማን ነበረ እዛ አካባቢ ላይ ማን ነበረ? ምንም ነገር እኮ እሺ ምንድነው የተፈጠረው ነገር ንገሪን እስኪ ምንድነው የተፈጠረው? ተጋጩ ልጁ በቃ ምንም ነገር የለም። ከዛ ያው ታውቃለህ ጀርመን ሀገር አንድ ነገር የሰው ልጅ ሲባጭ ቶሎ ነው እንተ ዝኹን የሚደረግ ማለት በቃ እንተ ዝኹን ወሰዱት ተመለሰ መጣ ፍራንክን ባገን መጣ እንጃ እዛው ነው እንትን ትሪት ያደረጉት። እሺ እናንተ አንቺ ወዴት ሸሸሽ? ጃፒ ያህል የተካበደ ነገር ምንም የለም። ምንም የለም እምልህ እውነት አንተ ጀርመን የምትኖረው ምንም የለም። እርግጠኛ ነሽ? ምንም የለም። እርግጠኛ ነኝ። ፖዚቲቭ 100 ጊዜ ፖዚቲቭ እርግጠኛ ነኝ። እሺ እኔ በኋላ ላይ ቆይ የሆነች ቦታ ልቁምና አሰማቸዋለሁ። እናት አይ ጅቦ ያንተ ነገር ወደቀ ባለ ትዳር ነች የላኩልኝ። እሺ ያንን ፎቶ እንዳለ ፎቶ ማትና ገዳዩ ስማ አሁን እንደው ቢድንም ማለት ነው እግዚአብሔርን ጤነኛ አይሆንም ገዳዮቹ እነዚህ ናቸው ብሎ 8 ፎቶ ላኩልኝ። ነይ አይ እንደዚህ ጥላቻ የሚኖርባቸው ሰዎች ምናምን ሊያረጉት ይችላሉ እንጂ ኖርማል ወንድ ልጅና ወንድ ልጅ ተጣላ በቃ ይሄን ያልኩ ምንም እኮ አይደለም። ደግሞ ክራንከንቫገን ምናምን ቢመጣ ጃፒ እውነት ጀርመን አይደል እንደምትኖረው ለማንም ሰው ይመጣሉ። ደበደብክም አልደበደብክም ይመጣሉ አይደል? እንተዝኹ ለማንም ትክክል። አሁን ጅቦ እሱ ልጁ እዚህ ጋር ቆሞ እንደዚህ ቆሞ ነው በቃ አፍንጫውን ደግሞ ምንም የሆነ ነገር የለም። ኦኬ ሊና ሰምተንሻል። ግን ስማ ጅቦ የተላከልህ ነገር የሐሰት መረጃ ነውና በሰዎች ዘንድ እንደዚህ መተ ማሰራጨቱ የሚዲያ ሰዎች ስላልሆኑ አይጠቅምም። በጣም ይረብሻል አይባልም። ገብቷል ጅቦ? ያማን ባሻ ተው ጁቢቲ ተዋል ገባ ሆዴ ምን እንደተላከለት ታውቃለህ? ድብድቡ ላይ ላይቭ ቀርጸው ባለጌ እኮ ነው የኢትዮጵያ ሕዝብ። አው ልጆቹ ራሳቸው ከኔ ጋር መጣላት አልነበረባቸውም እውነት ለመናገር ግን ላይቭ እንዴት ቀርጸው ይልካሉ ለጅቦ? ጅቦ ልጅ ነው ይሞት እስከነ ከዛ ቪዲዮ ላይ ምን እንደሚል ታውቃለህ? ልጁ እየሮጠ ቀስቅሱ ተኝቶ ነው አልገደልኩትም ቀስቅሱ ተኝቶ ነው ወዲህ ዋናው አንቺ መትረፍሽ ነው። ጅቦ ኮሜንት ላይ እየሰማ ነው ከታች ወገብ በታች ከተረፍክ ዋናው እሱ ነው ይላል። አይ አሳሰበስቱ ነው ወዲ አይ እነሱ ያሳሰባቸው ዋናው ከወገብ በታች መጥተፍ። በፌክ አካውንት ጂጂ ናት አውቂያታለሁ፣ ግን ይመቻት። ባሻ ምን እንዳለች ታውቃለህ? ጂጂ ቅድም ገብታ ቤታ ስማ ባሻ ምን አለች? ጂጂ ምን አለች መሰለህ? መከረው ነበር ይሄን ንብረት እኔ ልጠቀምበት ብዬ ስንት ዘመን መከርኩት። ወይኔ በቃ ወዲህ የህዝብ ልጅ መሆንን አስመስክራል። ኢንሻአላህ እንዴ ቆይ ተደብቄ ልጣላ እንዴ? ጋይስ ምንድነው ማረገውን ሚዲያ ላይ የምታመጡት? ምን ልሁን? የት ልሂድ ነኝ እንዴ? በቃ ቪዲዮ ቀረጸ ማን ነው አታውቀው? ኧረ እኔ አላውቀውም። የሚቀርጽ የለም። ኧረ የሆነ ሙሉ ቪዲዮ ደርሶናል። ሙሉ የጠብ ፕሮግራሙ ተልኮለት ላከልኝና ኧረ ጅቦ በቃ አደራ አልኩት። በቃ ይሄንም በሚስጥር ያዝ እንዴ ሙሉ የጠቡ ፕሮግራም በቃ የኢትዮጵያ ሕዝብ እኮ ባለጌ ነው ባሻ እንዴ በጣም ይሄን ያህል ግን የሚካበድ አይደለም። እውነት ለመናገር ጃፒ ይሄን ያህል የሚካበድም የተጋነንም አይደለም።
ግን ያው አይደለም ግን በጣም ተጋነነ። ምንም ነገር እኮ ምንም አንቺ ቆይ ማነሽ ትቀልጃለሽ እንዴ? በጣም ፌመስ እኮ አክተር እኮ ነው። ምን ሆነሽ ነው? ያ እኮ ይሁን ጃፒ ልበልህ። እኔ እናንተ አሁን ለምሳሌ ብንገናኝ የሆነ ባንግባባ አንተም ፌመስ ልበልህ ወይ ገፋሃል ወይ ተፈትረኛለህ ምናምን ምሳሌ ሌላ ታርጊኝ ነገር አይደለም። በቃ ጃፒ አረኔ ምሳሌ አታርጊኝ። ምሳሌ ጅቦን አርጊ። የሆነ ቤት ማራማዊ ተጠርታ ማለት ነው። አንድ ነገር ቢሆን ይሄ ልጅ ያላት ያለውበት ባላየው ምን አለች? የሕክምና መኪና ውስጥ ሲገባ አይቼው እንዳላየውኝ ነው ያለፍኩት አለች። ኧረ በጣም ጨከኝ ባሻ ነገር ያለው እንዴ እሷ ዲና ነበርቻ ሌላ ነበርቻ ዲያው ነበርኩኝ። ያየው እኮ ነበር የምታረግ ነው የክራንክን ቫገን አይቼዋለች። ክራንክን ቫገን ሲያስገቡት ተቀይሼ ሄድኩኝ እያለች አስተያየት ትሰጣለች። ሚዲያ ማነው እንደዛ ያለው? ጃፒ ማነው እንደዛ ያለው? ማራማዊት የምትባል እንግንጋ የሊያን ሳይቷል ሊያኩይን ጀርመኖች አደራ እንዳይሸሹ እነዚህ ልጆች እንዴ! ኧረ በስመ አብ እዚህም ደረጃ የሚደርስ አይደለም። እኔ ምስክር ነኝ እያልኩ እኮ ቆሜ ሚዲያ ላይ ያለው ኮመንት እያነበብክ ነው። በቪዲዮ ጣልን እያሉ አይወጣም መቼም ነው ባሻ ምን አሁን ይሄ ህዝብ እኮ በቪዲዮ ጣልን እያሉ ነው። ስማ ጅቦ እኔ አንድ ነገር ልንገርህ። ይሄ ህዝብ ማለት ነው የሚያዝህን ካረክለትማ ከብትን እኔ ሆዴ አሁን ሰው በቪዲዮ ወጣ ስላለው ቢወጣ ከኔ ጋር ጓደኝነቱን ይሰርዛል። ለምን ነው የምወጣው? እኔ ማንም አያዘኝም። ለምሳሌ ይሄ ደንቆሮ ህዝብ ሊያዝ አይገባም። ጅቦ እውነትሽን ነው። ታዲያ ይሄ ህዝብ እንደፈለገ ማውራት ይችላል። ምን አገባው እሱ? በጣም ትክክል ነው። ይቅርታ በጣም እውነትህን ነው። ትክክል ይሄን ያህል እኮ የሆነ ግብግብ ታውቃለህ። ክለብ ስለነበርኩ ስላየው ነው። ይቅርታ አይባልም። ሆዴ በጣም ፌመስ ሰው እኮ ነው። ትቀልዳለህ እንዴ? ባንዴ ነው የተራገበው። ስሚ ማነሽ ሊና፣ አንቺ ጠጥተሽ ነበር? አልጠጣሁም። ካልጠጣሽ እንዴት ፕሮግራሙ አመለጠሽ? ፕሮግራሙ እንዴት አመለጠሽ? አብሬው ነበርኩኝ። ብዙ ነበርን። በጣም ብዙ ሰዎች ነበርን። በቃ እሺ፣ አንቺ ሰክረሽ ነበር? ኧረ እኔ አልሰከርኩም። ታዲያ እንዴት ፕሮግራሙ አመለጠሽ? ደግሞ ብሰክርስ? እኔ የምን ፕሮግራም? ሽንት ቤት ነበርኩኝ። ከዛ በኋላ ስወጣ ነው ግብግብ። ምንም ደግሞ ያን ያህል የተፋፋምም አልነበረም። ሽንት ቤት ምን ታደርጊያለሽ እንዴ? ልሽና ነው አንተ ደግሞ ጃፕ። ይሄን ያህል እኮ የሚካበድ አይደለም። የቅጽፈት ሁኔታ እኮ ነው። ደም ፈሰሰ ምናምን ምንም ልጁ ምንም አልሆነም። እግዚአብሔር ነው የምልህ። ምንም የሆነ ነገር የለም እንዴ? ብዙ ነን፣ ከ10 በላይ እንሆናለን። በጣም ብዙ ነን። ሆዴ ምንም ነገር ቢፈጠር ምንም ነገር ባይፈጠርም ቢፈጠርም ሆዴ ይችላል ብለህ ማለት ነው ያለው። አይ በጣም ይችላል፣ ግን ብዙ ነና ገብቷል። ይኸው ብቻችንን ቢሆን ወይ ነገር ምናምን ቢሆን ኦኬ፣ ግን ብዙ ነን። ከ10 በላይ የምንሆን ልጆች ነበርን። ቅጽፈት ነው በቃ ይሄ ግብግብ። አሁን ለምሳሌ አሳልፈኝ አላሳልፍም እንደዚህ መገፋፋት ታውቃለህ? ይሄ አበቅ በቃ ያ ነው እንግዲህ አንተ ራስህ እስኪ በድምፅህ የሆነ ነገር በላቸው። ያ እኔ በቃ ባሻ እንዳልኩሽ ነው። ሰዎቹ የሶሻል ሚዲያ ሰዎች አይደሉም። በዚህ ደረጃ ልክ እንዲራገብም አልፈልግም። ፎቶቸውን እንዲለጠፍ አልፈልግም። ወንድ ልጅ ነኝ። ተጣላን፣ ነገም እንገናኛለን፣ እንጣላለን። እኔ እና እሱ የጣሉኝ ሰዎች ከእነሱ ጋር ጨርሳሉ። ችግር የለብኝም። እኔ ወንድ ልጅ ነኝ። ሰከሬ ሳይሆን በኖርማል ይጣላሉ፣ ችግር የለውም። ግን ተደብቄ ልጣላ ወይ ጋይስ? በቃ አትቅረጹኝ። እኔ የሆነ ነገር ሆዴ ሚዲያ ላይ አታምጡኝ። በቃ እሱ ነው። አይቻልም እኮ ባሻ። አንድ ወጣት የምታደርገው ነገር እንደ ፓፓራዚ እየተከታተሉ
ደግሞ እርሜን እኮ ትናንት በጠጣ እኮ ነው የሚገርም ነገር። እኔ መጠጥ እንደምጠጣ አላውቅም ነበር ትናንትና በቃ እንዱ ደስ አለኝና በቃ ዝም ብዬ እስኪ ልዝናና አልኩኝ እንጂ ጠጥቼ አላውቅም። በጊዜ ነው ቤት የምገባው እና ያ ችግር ተፈጠረ። አጋጣሚ እኮ ወንድ ልጅ አይደለ እንዴት ትጣላለህ ታዲያ? ኖርማል እኮ እና ለምንድን ነው ሚዲያ ላይ መምጣት ያስፈለገው? ያንተ ጸብ? ቪዲዮ የቀረጹ ሰዎች አሉ እዛ ምናምን። እኔ በጣም ሰክሬ ነበረ። አትሊስት መቆም አልችልም ነበር እና መተኛቱ ነበር የሚያዋጣኝ። ባሻ ጨርቆ ያለው ጨርቆ ማን ወንድ ልጅ አይጣላም። መቤቴን ወንድ ልጅ ሰክሮ አይጣላም። ሰክራ አትጣለውም። ጂጂ ምን ሆና ነው ግን? ሆዴን ሰክሮ ወንድ ልጅ አይጣለውም። መቤቴን በጣም የተናደርኩት በቃ በኖርማል ውሃ ጠጥቼ እኔ ወንድ ልጅ ነኝ። መቤቴን ወንድ ልጅ ነኝ። መቤቴን ነው ግን ሰክሬ ግን እኔ ነው ወንድማ ሰክሮ መጣላት ነውር ነው። ወንድ ልጅ ሰክሮ አይጣላም። ሰክሮ አይመታም፣ አይደባደብም። የሰከረ ሰውና ሽንት ቤት የተቀመጠ ሰው ላይ ወታደር አይተኩስበትም። ገባ ሱሪውን አድርጎ ምክንያቱም ኧረ በቀሉን ምኑንም እናውቀዋለን። ችግር የለውም። ወንድነቱን እናውቀዋለን። እኔ ማውራት አልፈልግም ብዙ ግን ሰክሬ ነበር በጣም። ሌላዎቻችሁ ለምታካብዱ ወዴ በአፍንጫው ደም ፈሶ በአፉ ደም እያሉ ገብቷል። በጣም የከፋ በቪዲዮ አይተኝ የለ እንዴ ደውዬ አብረን ማየውክ እኮ ለዛ እኮ ነው የማወራው። ስማ ግን አደገኛ ሟርት እያሟረቱብን ቪዲዮ ተልኮለት ነው የጸቡን ላይቭ ስትሪም። ምንም እንደዛ የለም ጃፒ። ስማ ወደቀስ ተሰበረ። ምንም እንደዛ ነገር የለም ጃፒ፣ እመነኝ። እግዚአብሔር ነው የምልህ። ምንም ነገር የለም። በቃ እኔ እኮ በቪዲዮ ደውዬ እኮ ባሻን አየሁት ምንም እንደሌለማ። ደሙ እንደዚህ መሬት ላይ ተዘርግቶ ደሙ ፈሶና እንደዛ በፊት ኔቨር። እሷ አጠገቤ ነበረች። በቃ እሷ ነች የደገፈች ባሻ። ምንም የሚደገፍም አልነበረም ጃፒ፣ በእናትህ እመነኝ። እኔ ማመንኩሽ እኮ ግን ሽንት ቤት ነበርኩ ስላልሽ እኮ ነው አንቺ። ባሻ ምንድነው ታውቃለህ? በቃ ይሄ አሁን ቴማር በቃ መቆም አለበት። በቃ ይሄ ቴማ ይቆማል። ምክንያቱም የወንዶች ጉዳይ አባል ነው ባሻ። የደረሰበት ምንም አይነት በደል የለም፣ የተመታው ነገር የለም። ከሰው ጋር ዝም ብሎ ጭቅጭቅ ተፈጥሯል። ያንን የጭቅጭቅ ሁኔታ እንደ ጸባይተው ሚዲያ ላይ አራግበውታል። ሆስፒታል ገባ የሚባለው ነገር ደግሞ እዚህ ሀገርም ስትሰክሩ ሆስፒታል ነው የሚወስዷችሁ። ሆስፒታል አስተኝቷችሁ አሳርፏችሁ ከዛ ነው ያወጣችኋል። ለመጀመሪያ ጊዜ እንደውም እንደዚህ አይነት ነገር ገጠመኝ እንጂ ጭራሽ እኔ ሰክሬ አይደለም አላውቅም። ሰክሬ ስለዚህ ከዚህ በኋላ አሁን ባሻ ምናምን በሚሉት ነገር ላይ ፈስን ጠጣ በለው እያንዳንዱ ያማን ነገ ቪዲዮ ከፍቶ ይመጣላችኋል። ሊና የታደረች ቤቷ ነች ያደረችው። ሊና ምን ከሆዴ ጋር ታድር ሆስፒታል ሄዳ ሆዴም እኮ ሆስፒታል አላደረም ጃፒ። ሆዴም እኮ ሆስፒታል አላደረም። እንደውም ሻወር ወስጄ ምናምን ይጦት ያ በቃ ዞሮ በተፈጠረው የኢንፎርሜሽን ሚስቴክ መሰረት ወንድማችን አያጅቦ ቤቱን ከፍቶ ለወዴ ድምፅ ሲሆን ነበር። ግን ያ ነገር ትክክል እንዳልሆነ እነ ኩይሊያ ምናምን ሁላችሁም በቃ ፎቶ አትለጥፉ በእናታችሁ። ሊያ ኩይሊያ በደንብ ታውቂያለሽ። አመሰግናለሁ እህቴ ነሽ፣ በጣም ምርጥ እያለች ነሽ። ግን በቃ እነዚህ ሰዎች የሚባሉት ሰዎች ሚዲያ ላይ እንዲወጡ አልፈልግም። በቃ እኔ የምታከብሩ ከሆነ በዚህ ተባበሩ። አንተ የእሷን ትላለህ፣ ገና ደግሞ ነጭ ቅማል ማታ ትመጣለህ የለ እንዴ? አልሰማችም እስካሁን ስትሰማ እሷ አደራችሁ ለእሷ እንዳትልኩላት ምንም አይነት ፎቶ። ኧረ እሷ መነገጃ ነው የምታደርገን። እኔ ብያለሁ እኮ ተው፣ ከፌመስ ጋር አትጣሉ። የሳምንት አጀንዳ ዋና ችግሩ እኮ ከኔ ጋር መጣላታችሁ አይደለም ግን
የእነሱ ፋሚሊ የእነሱ ጉድ ምናምን ገብቷል አይደለም። አደባባይ የማይታወቅ ጉድ ያወጡባቸዋል። ይሄ ነው የሚደብረኝ። እሱን እኮ ነው የምልህ ባሻ፣ እሱ ነው የሚደብረኝ። ገባ የኔማ ምን ጉድ አለኝ እኮ ባሻ። ታዲያ ከአንተ ጋር የሚጣሉት ሰዎቹ ቃለሁ እኔ ተናግሬያለሁ። ከዚህ በኋላ እንግዲህ አንዴ ለመጨረሻ ጊዜ እንጣላለን። ስማ ከአንተ ጋር ማንም ሰው ይጣላ አይቀርለትም። አሁን እነዚህ ሰዎች ነጭ ቅማል እያብላላች አስበዋል። ማታ ጭራሽ እሷ ጋር መድረስ የለበትም። እግዚአብሔር ቀርጸው ልከውላታል። ከእንቅልፏ ስትነሳ ቀጥታ የምታየው ይህንን ነው። ቀጥታ ገባላታለሁ። እኔ አንድ ነገር ልንገርህ ባሻ፣ ቀጥታ ነው የምትለው። ድንግጥ ብላ ታያለች። መጀመሪያ ታነባለች፣ ሚዲያውን ታያለች፣ ወደ ዘገባ አፏን እያሽሞጠሞጠች ትመጣለች። ቀጥታ ወደ ሀሜቷ ነው። ይሄን ያህል ቢግዲል አይደለም በእውነት ማንም። ይሄ እኛ ማመን ነው እኮ። አሁን እኮ ችግሩ ነጭ ቅማል ጋር ሲደርስ ዮኒ ማኛም ገና እንቅልፍ ላይ ነው። አሜሪካን ይሄን ያህል ቢግዲል አይደለም ጀፒ፣ እውነት ምነግርህ ይሄን ያህል የተጋነነ ባሻ ላይ እኮ አይደለም። ኮማ እኮ ያሉ ጀግኖች ናቸው እንዴ! ኧረ እባክሽ ኮማ ጭራሽ ሊና፣ አንቺ እኮ ባሻ ላይ እኮ አይደለም እኮ። አሁን እሱ ላይ እኮ አይደለም የሚመጣው ችግሩ። ሰዎች ነው እነዚህ እየተባሉ ይመጣላቸው። እንደዚህ አድርገው እንደዚህ እሱ ነው ጀግሮኝ። በአንተ እኮ ተጣልታል። ወንድ ልጅ ሲጣላ ይጣላል፣ ያልፋል፣ ይተላለፋል። ተጣላ ኖርማል ነው። ተገናኘ፣ ተጣላለ፣ ተደራቢ የሚመጣው ነገር ነው። አሁን ችግሩ ምንድን ነው? የነዛ ሰዎች የሌላ ሰዎች ሶሻል ሚዲያ ላይ መምጣቱ አስፈላጊ አይደለም። እኔ ደስተኛ አሉ። ጂጂ ግን በጣም አዝና ነበር ታውቃለህ። በጣም አዝና ብዙ ነገር ስታወራ ነበር። እኔ ጂጂ አክበብኳት። ባሻ ምን አወራች ደግሞ? ምን ሰምታ? እያለቀሰች ኧረ ምን ሰምታ እንዴ? ገደሉት ምናምን ተብላ ነው። ገደሉት ምናምን ተብላ ስቅስቅ እያለ ከመጀመሪያም ነግሬው ነበር እኔ እንደዚህ እያለች ሚዲያ ላይ ፊት ለፊት እንደዚህ ቪዲዮ አሁን ተቀርጾ ታየዋለህ። እሱ ኧረ በስመ አብ ይደብረኛል። እንደዚህ የምትወደ ግን አናውቅም ነበር ባሻ። እኔ ከሚዲያ መጥፋት እፈልጋለሁ በእውነት። እንደዚህ ከሆነ በቃ ያመቸኝ። ለቅሶ መሰለ። እዚህ ታፕታፕ ኮፒ ሊንክ አድርጉ እናንተ። የተረገመ ሰው ብቻ ነው እኔ ጋ የሚመጣው። እንዳለ ቤተሰቦቻችሁ የረገሟችሁ ናችሁ እኔ ጋ የምትመጡ። ታፕታፕ ኮፒ ሊንክ አድርጉ። ይደረጋል እኮ ኮፒ ሊንክ ታፕታፕ ይደረጋል። ወሬ መስማት ብቻ አይደለም። ስማ ለጂጂ የደረሳት መረጃ ምን እንደሆነ ታውቃለህ ባሻ? አናቱን ፈርክሰውት መሬት ላይ አስተኝተው ልቡን ሲረግጡት በአፉ ደም ወጣ ስትባል እያለች እግዚአብሔር እንዴት እንዳሳዘነች። እንደዛ ብመታ አሪፍ ነበር። እንደዛ ቢሆን እንደዛ ደስ ይለኝ ነበር። ያ ግን ሰው አሁን አልተጣለውም። አሁን መነካካት ነው እንጂ ጸብ አልለውም። እኔ ሰክሬ ሰው ከጎዳው እንደዚህ አልጎዳም፣ አጠፋለሁ። እኔ ሰው ከጎዳው እንደዚህ መጥፎ ሰው ነኝ። ግን ሰከረ ሰው ደግሞ አትጣላም። ደበረኝ። ሰከረ ሰው ልጅ እኮ ከሰከረ እኔ ደግሞ መደራረባቸው ነው። ሁለት ሶስት መሆናቸው ነው የሚደብረው። በዚህ አጋጣሚ ጂጂ ለመራዊ ያለሽን ክብር በእንባሚውን በምንም በደስታሚውን በሀዘን በመግለጽሽ ታላቅ ክብር አለን። እህታችን ጂጂ ኪያ እናታችን እናመሰግናለን ለሆዴ ድምፅ በመሆንሽ። እና አሁን ወደ ዚህኛው ይሄኛውን ጉዳይ እንጨርስና ባቻ በቃ ባቻ ይህን ነገር ፍቱት። በቃ እኔ እዚህ ሶሻል ሚዲያ ላይ የሚመጣ ሰው አልፈልግም። እኔ ወረድ መጥቻለሁ። ልጆቹም ኖርማል ነው። የአዲስ አበባ ልጅ ነው። ተጣሎት የባርክ ጀለስ ነው። ተጣላን በቃ ኖርማል ነው። ነገም ስንገናኝ ልንጣላ እንችላለን ምናምን እኛ እንፈተዋለን። እዚሁ የአራዳ ልጆች ነን። ገባ ግን እዚህ ጋር ባክግራውንዳቸው ሶሻል ሚዲያ ላይ ምናምን እንዲወጡ ግን አልፈልግም።
እኔ እንዳይወጡ ሙከራ አደርጋለሁ። ጅቦንም እደውልለታለሁ። ነጭ ቅማል ጅቦንም እደውልላቸዋለሁ። ሁለቱ ነው። ከነጭ ቅማል አፍ ይሰውራል። እሷ ተወው፣ ችግር የለውም። እሷን ራሴ ገብቼ ራሴ አስተካክላታለሁ፣ አረጋጋታለሁ። የእሷ ነው እኮ የሚከፋው ባሻ። አይ እሷና ዮኒ ማኛ ችግር የለውም። ጀለሶች ናቸው ሁለቱም። ባይዘው ኖ ካልኳቸው ነው ተው ካልካቸው ይተዋሉ። እኔ ያልተጎዳሁት ሰው እያለ ለምን ሰው ስም ይነሳል? እዚህ ጋር አልፈልግም። እኔ መክሰስም ሰው እንትንም አልፈልግም። እንደዚህ አይነት ነገር ትክክል። እንደዛም ደረጃ አይደርስም። ኤኒዌይ ጃፒ ናይስ ቱ ሚት ዩ። ሰላም አምሹ። አደሩ ልውጣ። በቃ መጣሁ። እስኪ ምግብ ላስልክ። አጂ ጀለሴ ነች። በጣም ምርጥ ሰው ነች። እውነት እጅግ በጣም ምርጥ እህቴ ነች። እውነት እህቴ ነች። እዛ አካባቢ ላይ የታወቀች ነች። አይ አይደለችም። እቺ እዚህ ሀገር ያደገች ነች። ሰራተኛ ነች። በቃ ፋሚሊ ነች። ብራዘር እንጂ እንደ ሰው ሸክም አይደለም የምትሰራው። አይደለም። እሷ አስዊሊንግ አድርጋ ምናምን ሆስፒታል ውስጥ ነው የምትሰራው። በጣም አሪፍ ቦታ ላይ ነች። መርፌ ወጊ ነች። አዎ ባሻ ተው እሺ ብራዘር በቃ ይመች ባሻ። አሁን ያንተው ጉዳይ እንዳያነሱ እኮ ሀሳብ እንድትሰጥ ብቻ ብዬ ነው። አይ በቃ ኪዊንንም እደውልላታለሁ። ሁሉም አወራቸዋለሁ በውስጥ ስለ የእኔ ጉዳይ ኦልሬዲ በቃ እዚህ ጋር ተጣላ ነው። አደባባይ ላይ እንዲወጣ አልፈልግም። በእኔ ምክንያት ሰዎች ባትፈልግ እኮ አይቀርም። ምክንያቱም ሰዎች እየቀረጹ ያመጡታል። እሱ ችግር የለውም። እኔ ኦልሬዲ የተሰጣው ሰው ነኝ። ግን ሌላ ሰዎች እንደዚህ ገባ ባግራውንዳቸው ምናምን ሚዲያ ሰዎች ስላልሆኑ ለዛ ነው እንጂ ለእሱም ተጨንቄ እኮ አይደለም። ምን አልፈልግም እንጂ ይሄ ማንነት አይደለም። በቃ እናመሰግናለን። ምንድነው ዘገየ ሰደበህ የምትሉት መረጃ አምጡ። ከሰደበኝ እኔ ደግሞ ልኩን እኔ ነኝ ማሳየው። ባሻ በቃ ቻው ቻው። ኦኬ መቻችሁ። ማን ዘገየ ሰደበ ያልከኝ ልጅ ለመሳደቡ መረጃ ታመጣላችሁ። እኔ በጣም ግራ ይገባኝ። እዛ እሱ ዘገየ ራሱ የአረብ ሀገሮች የነዚህ የገንዘብ ታፕታፕ እስቲ አድርጉ። አያቿ የመጣውን ሪፖርት ታፕታፕ አድርጉ እስቲ። አረብ ሀገር ላይ አሁን ተደራጅተው ህዝብን ወደ አረብ ሀገር እንወስዳለን፣ ለህዝብ መከታነን፣ የባለ ሀብቶች ሰራተኛ ነን በሚል ስሜት ተነሳስተው የሚሰሩትን ሴራ አይታችኋል። የወዴ ጉዳይ አሁን በዚህ ተጠናቋል። ሰዎች በቃ አለቀ። ወዴ ምንም አልሆነም። ወዴ ገና ወጣት ልጅ ነው። ሊጣላ ይችላል፣ ይጣላል፣ ወደፊትም ይጣላል። እኔም እጣላለሁ፣ ሁላችንም እንጣላለን። ከዛ ደግሞ ስንታረቅ እንታረቃለን። እና እኛ ግራ የገባን እያሳከረን ያለው ነገር ምን መሰላችሁ? እነ ሙኒት እያሉ እግራቸውን ሰቅለው እንደዚህ የኢትዮጵያኖችን ሳቢ የሚበሉት እነ መሲ ብርጅስቶን ያልተመረመረ ስልክ እየሸጡ ተበላሽተዋል ሲባሉ አፈራባሽብኝ ምን አባሽ ታመጫለሽ እያሉ የቤት ሰራተኞችን ገንዘብ የሚበዘብዙት ነገር አልተስማማንም። ዘገየ እየሰደበ ነው ለምትሉት ዘገየ እኔ የሞተ ሰው መናገር አለ። ጋሽ ዘገየ ነፍሳቸውን ይማር አርፈዋል። ስለዚህ የሞተ ሰው እንድናገር አትወስውሱኝ፣ አትገፋፉኝ፣ ባለጌ አትሁኑ። ራሱ በማንነቱ የሚያፍር ሰው
ኦኬ ስቶፕ አትበሉ። ምን አባታችሁ ስቶፕ ምን ታመጫለሽ? እኔ ባቁም ባላቁም ምረገርዳሚ የምታመጪው ነገር ያለ ይመስልሻል? እኔን ወደኋላ የሚያስቀረኝ አንድ ሰው ያለ ይመስልሻል? ከምናገረው ነገር የሚቆጥበኝ ማንም ሰው የለም። እኔ እንደናንተ ለቃቃሚ ምናምን ዳር ሉ ገባችሁ? የአእምሮ ሀብታም ነኝ። ማንም ቆርቆሮ አልክ ተንኮሻኮሽ ካልክ አሁን እነዚህ